እንደምን ቆያችሁ? ይህን ቪዲዮ አይታችሁና ተመልክታችሁ በስተመጨረሻ መስማማታችሁን ሰብስክራይብ፣ ሼር እና ላይክ በማድረግ ግለጹ። ይሄ ቪዲዮ የሚያወራው በጣም አንገብጋቢ በሆነ ጉዳይ ዙሪያ ስለሆነ በጥሞና እንድትከታተሉ ጋብዛችኋለሁ። በመጀመሪያ አንድ ኮቴሽን በእንግሊዝኛ ተብሎ በሚጠራው ነው የሚጀምረው። ይህም የአንድን ሀገር የትምህርት ስርዓት ማበላሸት ያለምንም አካላዊ ጦርነት ያንን ሀገር ማጥፋት ነው ብሎ ይህንን በትምህርት ጥቅስ ውስጥ አስቀምጦታል። እና ይህን ንድፈ ሀሳብ የተናገረው ማን ነው ወይም ማን ይሆን የሚል ነው ዋና የዛሬው ቪዲዮ መጠንጠኛው ይሄ ነው። ይህ ጥቅስ ብዙም ጊዜ ለኔልሰን ማንዴላ ተብሎ የሚነገር በስፋት የተሰራጨ የቫይራል መልእክት አካል ነው። ምንም እንኳ እርሱ እንደተናገረው ወይም ደግሞ እንደጻፈው የሚያሳይ ምንም ነገር ወይም ዘገባ ነገር ባይኖርም ለእርሱ እንደሆነ ይገልጻል። ስለዚህ የጥቅሱ ሙሉ ቅጂ እንደሚከተለው እናያለን። የዚህ ጥቅስ ሙሉ ቅጂውን ማለት ነው። ማንኛውንም ሀገር ማጥፋት ከተፈለገ የአቶሚክ ቦምቦችን ወይም ደግሞ የረጅም ርቀት ሚሳኤሎችን መጠቀም ሳያስፈልግ የትምህርት ጥራትን መቀነስ እና ተማሪዎች በፈተናዎች ላይ ማጭበርበርን የሚፈቅድ ስርዓት መቅረጽ እና መተግበር ብቻውን በቂ ነው ነው። እንግዲህ የጥቅሱ አመጣጥ ወይም ባክግራውንዱን እንመልከት እስቲ። ብዙ ጊዜ ማንዴላ ምናልባትም ለትምህርት ባለው ታዋቂ ደጋፊነቱ ምክንያት እንግዲህ ቢመሰክርም ጥቅሱ በእውነቱ ግልጽ ያልሆነ የመነሻ ያለው የኢንተርኔት አፈ ታሪክ ነው ይሄ ጥቅስ። አንደኛ ደቡብ አፍሪካ ግንኙነት መስመር ወይም ደግሞ ሳውዝ አፍሪካ ኮኔክት የተባለ ድረገጽ አለና ይህን መልእክት ወይም ደግሞ ይህን አባባል በትምህርት ጥቅስ ውስጥ የተቀመጠው ቲዮሪ እንበለው በደቡብ አፍሪካ ዩኒቨርሲቲ ወይም ደግሞ ዩኒቨርሲቲ ኦፍ ሳውዝ አፍሪካ መግቢያ በር ላይ የታየ ማስታወቂያ እንደሆነ በሚገልጽ የቫይራል ፖስት አማካኝነት ተወዳጅነትን አትርፏል። ሆኖም ግን ዩኒቨርሲቲው ይህንን በጽሁፍም ቢሆን በሌላ መንገድ አላረጋገጠም። ሁለተኛው የማውካሊ ቲዮሪ የሚለውን ከማብራራቴ በፊት ማውካሊ ማን ነው የሚለውን ልንገራችሁ። ማውካሊ ቶማስ የሙሉ ስሙ ቶማስ ባቢንግተን ማውካሊ ይባላል እና 1800 እስከ 1859 እንደ አውሮፓ አቆጣጠር የብሪታንያ ታሪክ ጸሐፊ ነው። እንዲሁም ደግሞ ፖለቲከኛም ነው። እንዲሁም የቅኝ ገዥም ሲሆን ዘመናዊቷን ህንድ እንግዲህ የትምህርት እና የህግ ገጽታ በመቅረጽ ረገድ ወሳኝ ሚና የተጫወተ ሰው ነው ይሄ ሰው። ስለዚህ በሱ ቲዮሪ ይሄ ሐሳብ ወይም ቅድም መጀመሪያ ላይ ያስቀመጥኩትን ቲዮሪ ወይም አባባልን ማለት ነው በህንድ ውስጥ እንግዲህ አባባልን በተመለከተ በህንድ ውስጥ በተመሳሳይ ስሜት ብዙ ጊዜ በስህተት የሚነገር ነገር አለ በህንድ ውስጥ አሁንም ቢሆን ስለዚህኛው ሰው ማለት ነው። ስለዚህ ስለ ማውካሊ በተለይም ደግሞ በ1835 የሂንድ ትምህርት ጉባኤ ላይ የሂንድ የትምህርት ስርዓትን ወይም ደግሞ የሀገሪቱን አከርካሪ ለመስበር ፈልጓል በሚል ይህን አባባል ህንዶች አዘውትሮ ይጠቀማሉ። ማለትም አንድን ሀገር ለመግደል ከተፈለገ ምንም ቦምብ መሳሪያ የታጠቁበት መሳሪያ ሳያስፈልግ ትምህርት ስርዓቱን በመግደል ብቻ አገሩን መግደል ይቻላል የሚለውን አባባል ህንዶች የዚህ ሰውዬን ይሄ ሰውዬ እንግዲህ የሂንድ በአብዛኛው ገዢ ስለነበረ
በመቃወም ረገድ ይናገራል፣ ይጠቀሙታል ማለት ነው። ይሄ ሀሳብ ቅድም የተባለውን ቲዮሪ። ሶስተኛው አሌክ ካባቺች የተባለ አለ፣ ፕሮፌሰር ነው። አሌክ ካባቺች ይሄ በቅርብ ዓመታት ውስጥ ታዋቂ የሆነ የሰርቢያ ፕሮፌሰር ነው እና በጎ አድራጊም ነው። ሙሉ ስሙ አሌክዛንደር ካባቺች ይባላል። ይህም እንግዲህ ይህ ሰው ይሄንን አባባል አንድ የደቡብ አፍሪካ ፕሮፌሰር ብሎ ነው የጠቀሰው፣ ስሙን አልጠቀሰም። አንድ የደቡብ አፍሪካ ፕሮፌሰር በአገራቸው ውስጥ የወደቀ የትምህርት ስርዓት አደጋን ለማጉላት በታዋቂነት ጠቅሷል። ይሄ ፕሮፌሰር ማለት ነው አሌክ ካባቺች። ይህም ጥቅሱ እንግዲህ በአውሮፓ እንደገና ደግሞ እንዲሰራጭ ረድቶታል ነው። እነዚህ ሶስቱ እንግዲህ በየትኛው ቲዮሪ ይሄን ከየት ነው የምናገኘው የሚለው ነገር የምናገኝባቸው ናቸው። እንግዲህ ከቲዮሪው በስተጀርባ ያለውን አመክንዮ ወይም ደግሞ ምክንያትን መመልከት ተገቢ ይሆናል። ቲዮሪው የማን ይሁን የምንም ብቻ ማዕከል የሚያደርገው ነገር ምንድነው? የአንድ ሀገር ጥፋትን ከሙያዊ ብቃት ማነስ ምክንያት ጋር ያስተሳስራል። ምሳሌ ይጠቅሳል። እዚህ ላይ ወደ 4 የሚሆኑ ምሳሌዎችን ጠቅሷል። አንደኛ መድኃኒት ሜዲሲን ብለን የምንጠራው ማለት ነው። ያው ሙያ ይፈልጋል እሱም። ስለዚህ ይሄን መድኃኒትን በተገቢው ትምህርት ስርዓት አልፎ ሙያን ያካበተ ሐኪም ወይም ዶክተር ካለመኖሩ ጋር የተያይዞ መድኃኒቱ እያንዳንዱ መድኃኒት የሚያስፈልገው በሽታ አይነት አለና ለዛ በሽታ ካልታዘዘ ታካሚዎችን በማጭበርበር እንግዲህ መድኃኒት ያልተገባ መድኃኒት በማዘዝ ከእውቀት ማነስ ጋር በተያያዘ ታካሚዎችን የሚገሉ ዶክተሮች አሉ ይላል። ሁለተኛ ምህንድስና ሙያን ያነሳል። ህንፃዎች እና ድልድዮች ደካማ የሆነ የሰለጠኑ መሐንዲሶች ምክንያት ምን ይሆናል? ይወድቃሉ ነው የሚለው። ሶስተኛ ፋይናንስን ያነሳል። ገንዘብና ሌላም ሀብት እንግዲህ ገንዘብ ብቻ አይደለም፣ ብዙ ሀብቶች አሉ እና ገንዘብና ሌላም ሀብት የሚባክነው ኢኮኖሚክስን በማይረዱ የሂሳብ ባለሙያዎች እና የድርጅት አመራሮች ምክንያት ነው ይላል። በአራተኛ ደረጃ ፍትህ ያነሳል። ፍትህ ህግ ባለሙያዎችን ያነሳል ማለት ነው። ፍትህ የሰዎች ሰብአዊነት በዳኞች እና በህግ ምሁራን እጅም ይሞታሉ ይላል። ይሄ እንግዲህ የሙያ ብቃትን በትክክለኛ ትምህርት ስርዓት ካለማልፉ ጋር ተያይዞ ሙያ ብቃት ማነስ ምክንያት የሚሞተውን ነገር ለማግለጽ ሲፈልግ ነው ይሄን የተጠቀመው። በአጭሩ ንድፈ ሀሳቡ በአንድ ሀገር አእምሮ ላይ የሚደረግ ለስላሳ ጦርነት ከጦር መሳሪያ ጋር ከሚደረግ ከባድ ጦርነት የበለጠ ዘለቀታ ያለው አውዳሚ ነው ብሎ እንግዲህ ይከራከራል። ማንዴላ ይሄን ባይናገርም ከእውነተኛው የማንዴላ ፍልስፍናው ጋር በትክክል ይጣጣማል ነው የሚለው። ትምህርት ዓለምን ለመለወጥ ልትጠቀምበት የምትችለው በጣም ኃይለኛ መሳሪያ ነው ብለው የሚያስቀምጥ። ስለዚህ ከዚህ ጋር የተያያዘ ጥያቄ አለ። እንግዲህ ይሄ በአጠር ተደርጎ የተገለጸ ቢሆንም ጥያቄ ከዚህ ከምሳሌዎቹ ጋር ተያይዞ የሚነሳ ጥያቄ አለ። ገንዘብ ወይም ደግሞ ሀብት የሚጠፋው ኢኮኖሚክስን በማይረዱ የሂሳብ ባለሙያዎች ምክንያት ነው የሚለውን አባባል የሚቃወሙ ሰዎች እንግዲህ አሉ። እነዚህ ሰዎች በሂሳብ ባለሙያዎች ላይ ተገቢ ያልሆነ ጫና በሚፈጥሩ አመራሮች እንጂ በሂሳብ ባለሙያዎች አይደለም ይላሉ። እና ይሄ እንዴት ይታያል የሚል ጥያቄ አለና ለዚህ ጥያቄ ደግሞ ማብራሪያ እሰጣለሁ። በእርግጥ ይህ ክርክር በፋይናንስ እና በድርጅት አመራር ውስጥ የሚነሳ በጣም ጥልቅ እና አነጋጋሪ ነጥብ ነው። ገንዘብ ወይም ደግሞ ሀብት የሚጠፋው ኢኮኖሚክስን በማይረዱ የሂሳብ ባለሙያዎች ወይም ደግሞ አካውንታንትስ ምክንያት ነው የሚለው አባባል ተቃዋሚዎች የሚያነሱት መከላከያ ነጥቦች አሉት። አንዱ የመዋቅር እና የስልጣን ተዋረድ ጉዳይ ነው ይላሉ። የዚህን አባባል እንግዲህ ትክክለኛነቱና የሁለቱንም ወገኖች መከራከሪያ በሚከተለው መልኩ እንተንትን። አንደኛ
የሂሳብ ባለሙያዎች ተከላካዮች ወይም መከራከሪያ አመራሩ ላይ የሚያተኩሩት ማለት ነው። እንግዲህ አመራሩ ላይ ነው ችግሩ ያለው እንጂ የሂሳብ ባለሙያዎች ጋር አይደለም ብለው የሚከራከሩ ነጥቦቹ ይህ ወገን እንደሚለው ከሆነ እንግዲህ የሂሳብ ባለሙያዎች ወይም አካውንታንትስ የድርጅቱን የፋይናንስ እንቅስቃሴ ወይም ትራንዛክሽን ብለን የምንጠራውን መዝጋቢዎች እንጂ ውሳኔ ሰጪዎች አይደሉም፣ ስህተቱ የአመራሩ ነው የሚሉበት ዋና ምክንያቶች አሏቸውና እነዚህ ምክንያቶች አንደኛ ተገቢ ያልሆነ ጫና ይላሉ፣ ሁለተኛው ስትራቴጂያዊ ውሳኔዎች ነው ይላሉ፣ ሶስተኛ ባለሙያውን እንደ መሳሪያ መጠቀም ብለው እነዚህን እንደ ምክንያት ያቀርባሉ። ለምሳሌ ተገቢ ያልሆነ ጫና ሲሉ ወይም ፕሬዠር የሚለው ምን ማለት ነው? ይሄ ብዙ ጊዜ የበላይ አመራሮች ወይም ደግሞ ማኔጀርስ ወይም ደግሞ ኤክስኪዩቲቭስ ብለን የምንጠራቸው የድርጅቱ ገቢ ከፍ ብሎ እንዲታይ ወይም ደግሞ ግብር ለመቀነስ ሲሉ የሂሳብ ባለሙያዎች የሂሳብ መርሆችን እንዲጥሱ ጫና ያደርጉባቸዋል። ባለሙያው እንግዲህ ስራውን ላለማጣት ሲል የአመራሩን ትዕዛዝ ሊፈጽም ይችላል ብለው አንድ ምክንያት ያቀርባሉ። ሌላኛው ስትራቴጂያዊ ውሳኔዎች ብለው ያቀረቡት ምክንያት አለ። ይሄ ደግሞ ምን ማለት ነው? ገንዘብ ወይም ሀብት የሚጠፋው በኢንቨስትመንት ምርጫ እንዲሁም በገበያ ጥናት ጉድለት ወይም ደግሞ ባልተጠና የንግድ ስምሪት ነው። እነዚህ ውሳኔዎች ደግሞ የሂሳብ ባለሙያዎች ሳይሆኑ የቦርድ አባላት እና የስራ አስፈጻሚዎች ኃላፊነት ነው ብለው የሚያቀርቡት። ሶስተኛ ምክንያት የሚያቀርቡት ባለሙያውን እንደ መሳሪያ መጠቀም የሚለው ነው እና ይሄ ምን ማለት ነው? አመራሩ የራሱን የውሳኔ ስህተት ለመሸፈን የሂሳብ ባለሙያውን የቴክኒክ ስህተት ሰርቷል በማለት እንደ መከላከያ ሊጠቀምበት ይችላል ብለው እነዚህ ሶስት መከላከያ ምክንያቶችን በማቅረብ ችግሩ ሂሳብ ባለሙያው ጋር ሳይሆን ገንዘብ ወይም ደግሞ ሀብት እንዲጠፋ ምክንያቱ ዋናው የአመራሩ ጫና ነው ይላሉ። ይሄ አይደለም ብሎ ደግሞ የሚከራከሩ አለው። ደግሞ ሌላው ኢኮኖሚክስን የማይረዱ የሂሳብ ባለሙያዎች የሚለው አባባል መነሻ ምክንያቶች አሉት። ወይም ደግሞ ይሄ የሂሳብ ባለሙያዎች እንጂ የአመራሩ አይደለም ብለው የሚከራከሩ ማለት ነው። የሂሳብ ባለሙያዎች አንደኛው ጠባብ እይታ ነው የሚሉት። ሌላኛው የንብረት ዋጋ መውረድ ወይም ኢንፍሌሽን እንደ ሪል ቫልዩ የሚለውን ሁለት መከራከሪያ ነጥቦች ያቀርባሉ። ይሄ የመጀመሪያ የሂሳብ ባለሙያዎች ጠባብ እይታ ወይም ናሮ ፎከስ የሚለውን ምን ማለት ነው? ምን ብሎ ነው የሚገልጹት? የሂሳብ አያያዝ ወይም አካውንቲንግ በራሱ ፕሮፌሽኑ ያለፈውን የድርጅቱን ሀብት ታሪክ በመዝገብ ላይ ያተኩራል። ኢኮኖሚክስ ደግሞ የወደፊት እድሎችን ወይም ኦፖርቹኒቲ ኮስት ያያል። አንድ የሂሳብ ባለሙያ ሂሳቡ ተመጣጥኗል ወይም ባላንስ ተደርጓል፣ ዴቢት እና ክሬዲት በትክክል ተመዝግቧል፣ ችግር የለበትም በማለቱ ብቻ ድርጅቱ ትክክለኛ የኢኮኖሚ መንገድ ላይ ነው ማለት አይቻልም። ስለዚህ ሙያ ብቃት ያለው እንደሆነ ሂሳብ ባለሙያው ማለት ነው ከምዝገባ በተጨማሪ የወደፊት እድሎችን ወይም ኦፖርቹኒቲ ኮስቶችን ጭምር ይገልጻል። ይሄ አንድ ጫናው ከአመራሩ ይልቅ ኢኮኖሚክስን በማይረዱ የሂሳብ ባለሙያዎች ነው ችግሩ ብሎ የሚከራከሩ ሰዎች የሚያቀርቡ ምክንያት ነው። ሌላ ምክንያት ደግሞ ምንድነው? የንብረት ዋጋ መውረድን ወይም ኢንፍሌሽን እንደ ሪል ቫልዩ ይላሉ። ይሄ የሂሳብ ባለሙያዎች ገንዘብን በቁጥሩ ብቻ ወይም ደግሞ ኖሚናል ቫልዩ ብቻ ሊያዩት ይችላሉ። ኢኮኖሚክስ የማይረዱ ከሆነ እነዚህ ባለሙያዎች ኢኮኖሚክስን ያልተረዱ ሙያ ጋፕ ያለባቸው ከሆነ ግን ገንዘብ የመግዛት አቅም መውረድን እና የገበያ መዋዠቅን ከግምት ሳስገቡ ወይም በእንግሊዝኛ ዊዛውት ሪኮንሲሊዬሽን ብለን እንጠራዋለን። ይሄን ነገር ያው ሙያዊ እንትኑ ቃላት እንደዚህ ነው የምንጠቀመው። ዊዛውት ሪኮንሲሊዬሽን ሪፖርት በማቅረብ በድርጅቱ ላይ ድርጅቱን ለኪሳራ ሊዳርጉት ይችላሉ። ይሄ የጋፕ ካለ ማለት ነው እና እነዚህ እንደ ምክንያት ያቀርባሉ። እነዚህ ሁለቱ እንደ ምክንያት አቅርቦ ጫናው የሂሳብ ባለሙያዎቹ ጋር እንጂ የድርጅቱ አመራሮች ጋር አይደለም ብለው የሚከራከሩ ክፍሎች የሚያቀርቡት ነው። እንደ ማጠቃለያ ትክክለኛው ፍርድ ምንድነው የሚለውን እንግዲህ ከነዚህ ከሁለቱም ወጣ ብለን እንመልከታቸው። በዚህ ረገድ የሁለቱም ወገኖች ክርክር
የራሱ የሆነ እውነት አለው ማለት ይቻላል። ሆኖም ግን ሚዛናዊ እይታ እንደሚከተለው ነው። ሚዛናዊ እይታ አንደኛ የአመራሩ ኃላፊነት አንድ ድርጅት በኪሳራ ምክንያት የሚዘጋው በአብዛኛው በአመራሩ ስትራቴጂያዊ ስህተት እንጂ በሂሳብ መዝገብ ስህተት አይደለም። ስለዚህ አመራሩ ላይ ጫና ይፈጥራል የሚለው መከራከሪያ እንግዲህ ጠንከር ይላል ማለት ነው። ሁለተኛ የባለሙያ ድርሻ አንድ የሂሳብ ባለሙያ እኔ መዝጋቢ ብቻ ነኝ ብሎ ዝም ማለት የለበትም። የኢኮኖሚክስ እውቀት ካለው እንግዲህ አመራሩ የሚወስነው ውሳኔ ወደፊት አደጋ እንደሚኖረው አስቀድሞ የማስጠንቀቅ የሙያዊ ምክር ወይም ደግሞ በእንግሊዝኛ አድቫይዘሪ ሰርቪስ፣ ያው ለዚህ ነው አካውንታንቶች ብዙ ጊዜ አድቫይዘሪ ሰርቪስ የሚሰጡ ናቸው፣ አድቫይዘሪ ኮንሳልታንት ናቸው የሚባለው ለዚህ ነውና ይሄን የማማከር ግዴታ አለባቸው እንጂ ዝም ብሎ እኔ መዝጋቢ ነኝ ብሎ ብቻ ቁጭ ማለት የለበትም የሚለው እነዚህ ሁለቱ ማጠቃለያ ሀሳቦች ናቸው። ባጭሩ ገንዘብ ወይም ደግሞ ሀብት የሚጠፋው ኢኮኖሚክስን በማይረዱ አመራሮች እና ሙያዊ ነፃነታቸው ወይም ደግሞ ኢንዲፔንደንስ ጠብቀው ለአመራሩ እውነቱን መናገር በማይችሉ የሂሳብ ባለሙያዎች ጥምረት ነው ማለት ይቻላል። ስለሆነም የአመራሩ ጫና እንግዲህ ለችግሩ ዋነኛ ምክንያት ነው የሚለው አባባል ለብዙ ድርጅታዊ ውድቀቶች ትክክለኛ ማብራሪያ ይሆናል ማለት ነው። አመሰግናለሁ ስላዳመጣችሁ። ሳብስክራይብ፣ ሼር እና ላይክ አድርጉት።